ነገሮች ብዙ ጭንቀት አለው። ምክንያቱም ትዳር ብዙ ነገሮች አሉት። ተረዳኸኝ አይደለም? ትዳር ይዞ የሚመጣው ነፍ ነገር ስላለ ያንን የመቋቋም አቅም ሲያጣ ወይ ደግሞ ያንን የመቋቋም አቅሙ ሲሆነ ሲከብድ የሆነ ድብርት ውስጥ የመግባት አይነት ነገር ስሜት ይፈጠራል። እና ዛሬ ልጠይቅ የፈለግኩት ምክንያት አንተ እንደመሆና ብዬ የጠራው ምክንያት ዋናው ምክንያት ምንድን ነው? ሰሞኑ ምን አዲስ ነገር አለ ወይስ አንተ ምንድን ነው የሆነ በስልክም ሳናገር የሆነ ብዙ ደስተኛ አይደለህም፣ በአካልም ሳገኘ የሆነ ጥሩ ላይ ስላልሆንክ ለእኔም መልስ እንዲሆነኝ ቤተሰቦች ደግሞ እጅግ በአንተ ምክንያት በጣም የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በቃ የሆነ ራሱን ማጠንከር አለበት ራሱ ጎብዞ በጣም ብዙ ሰዎች ነው እንደዚህ የሚሉኝ እና የሆነ በቃ ለእነሱ ምላሽ እንዲሆን ምንድን ነው ችግር አለ ወይ ደግሞ እኛ የምንፈታው ነገር አለ ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ማለት ነው እንደምን ጊዜ ሁሉም ነገር ተናግረን አትችለውም እና ሁሉም ሰላም እንዴት አመሻችሁ ውዶችዬ? ደህና አመሻችሁ ወይ? እና አብርሽዬ እንግዲህ ያው ቤተሰብ ጋር ሊሄድ ነው። ነገ ከነገ ወዲያ ወደ ቤተሰብ ጋር ሊሸኙት ነው ማለት ነው። እና ብዙ የሚያስጨንቀኝ ነገር አለ፣ በጣም ብዙ የሚያስጨንቀኝ ነገር አለ። ማንም ሰው ያልተረዳኝ እያለ ነው። ንገረኝ፣ የሚያስጨንቅህን ነገር ንገረኝ ብሎ እንግዲህ ወንድሙ ሲጠይቀው ሁሉንም ቢያወሩት ሆድ ባዶ ይቀራል። ሁሉንም ቢያወሩት ሆድ ባዶ ይቀራል። እና ማላወራው ብዙ ነገር አለ፣ ለማንም ሰው ማላወራው ሆዴ ውስጥ የሚቀር ብሎ እንግዲህ መለሰለት ማለት ነው። ያው አብርሽዬ በጣም ያስታውቃል፣ ጥሩ ሁኔታ ላይ አይደለም። ግን እንደኔ ያው ቤተሰብ ጋር ሄዶ ትንሽ በቃ እንትን ቢያገግም ይሻላል። እና ሰላም አገኘሁኝ ብዬ ያ ነገር ላይ ትኩረት ሳደርግ ያንን ነገር ደግሞ ለመበጥበጥ የሆነ ሰው ይመጣል። ህይወቴ ትንሽ በጥበጥ ያለ ነገር ነው። ከልጅነት ጀምሮ ያሳለፍኳቸው ነገሮች እንዴት ነው ላይፍን ሀብ እየጀመርኩት በቃ ከዛሬ 3-4 ዓመት ጀምሮ የኔ ህይወት ትንሽ የተረጋጋ አይደለም በብዙ ነገር አንጻር ማለት ነው። ከራሴ ጋር ብዙ ጊዜ የምጋጭባቸው እና መጣላባቸው ጊዜያቶች ይበልጣሉ። ይህ እንዴት ነው ሁልጊዜ ችግር ማያጣው ሰው ወይንም ሁልጊዜ የሆነ ነገር ማያጣው ሰው ሆኛለሁ በዚህ ታይም እና ለምን አይዞ አብርሽ ለማውራት ሞክራለሁ። ነገ ሌላ ቀን ነው። አይዞ ለምንድን ነው ምክንያቱ ምንድን ነው ምናምን ነገር እላለሁኝ እና አንዳንዴ በእኔ በዚህ ታይም ቢያንስ ለራሴ ሁሉ ነገር ሰላም አግኝቼ ነገሮች ተቀይረው በዚህ ታይም ለቤተሰብ ማስብበት ጊዜ ነው እና ግን ደግሞ ሆድ ነው የሚመስለኝ እና ምን ላድርግ ሳትፈልገው ነው እንደዚህ አይነት ስሜት ውስጥ የምትገባው። ብቻ እናንተንም ለማስጨነቅ እናንተንም ለማስደበር ብዬ አይደለም በዚህ ልክ እየሆንኩኝ ያለሁት እና ማለት ወንድሜ ምን አለ መሰለህ፣ ልክ ነው ያነሳው ነጥብ ሁሉ አንተን የሆነ አሁን የሆነ ቢያንስ እንኳን የሆነ የገባኝ ነገር አለ ብዬ አስባለሁ። ምክንያቱም እኛ አንተን ሳንረዳ ቀርተን አሁን ምናልባት አሁን እኛ እናንተ እና ውዶችዬ ያው በጣም ጭንቀት ውስጥ እንዳለ በጣም ስትረስ ውስጥ እንዳለ እየተናገረ ነው። በቃ ቤተሰቤ ጋር መሄድ ነው የምፈልገው፣ እናት አባቴ ጋር ሄጄ በቃ እዛ ትንሽ ብረጋጋ ይሻላል። ሄርሜላም ጋር ችግር አለ፣ ሩታም ጋር ችግር አለ። ማልናገረው በጣም ብዙ ችግር አለብኝ። ስለዚህ ቤተሰቦቼ ጋር ውሰዱኝ እያለ ነው አብርሽዬ ማለት ነው። እንደኔ አዎ ብትሄድ ይሻላል አብርሽዬ፣ ብትሄድ ይሻላል። አዎ እዛ ሄደህ ጋሽዬ ስር ግብት ማዘርህ ስር ግብት ብለህ እዛ የልጅነት ትውስታህን እያየህ የድሮ አይምሮህን እንዲመለስ ማድረግ አለብህ አብርሽዬ። እኔ ራሱ በቃ በጣም ደስ ይለኛል ብትሄድ። እሺ በቃ ሩታም የትም አትሄድብህም፣ ልዑልም የትም አይሄድብህም። ስለዚህ እናት አባትህ ጋር ሆነህ በቃ ተረጋግተህ በቃ መኖር አለብህ። አንድ ህይወት ይዞ መኖር አለብህ። ለከትዳርህ ውጪ ከሚስትህ ውጪ ምንም አያስፈልግህም። በቃ ማንም ሰው አያስፈልግህም። ግን መጀመሪያ ያንተ ደና መሆን ያንተ ጤና ይቀድማል። እሺ ወንድሜ፣ ከትዳር በፊትም ከልጅም በፊትም ራስን መውደድ ራስን ማስመለጥ ነው የሚቀድመው። መጀመሪያ አንተ ስትኖር ነው ትዳር የሚኖረው፣ አንተ ስትኖር ነው ሴት የሚኖረው፣ አንተ ስትኖር ነው። አዎ ትናንትና ብሎሃል ወንድምህ። እነዚህ ሁለቱም ሴቶች አንተ የሆነ ነገር ብትሆን
አንተ ብትሞት ብታበድ ይተውህና ሌላ ባል ያገባሉ። ህይወታቸውን ይቀጥላል። ግን አንተ የሆነ ነገር ብትሆን ግን እዳው ለኛ ነው፣ ጸጸቱ ለኛ ለቤተሰቦችህ ነው። ስለዚህ ተዋቸው። ሴቶቹ በቃ ሁለቱንም ተዋቸው ብሎሃል። በእርግጥ ማለት ነው ያው ውሽሚት ተዋት ቢባል ይሻል ነበር። ውሽሚትን ተዋት በቃ ከልጅህና ከሩታ ጋር አንድ መስመር ይዘህ ኑር ቢለው ይቀለው ነበረ። ግን አሁንም ቢሆን አብርሽ ራሱን ማስመለጥ አለበት። ቤተሰቡ ጋር ሄዶ ራሱን ቴንከር ማድረግ አለበት። ራሱን በቃ ደስተኛ ማድረግ አለበት። ከዛ በኋላ ምንም ነገር ቢሆን ከዛ በኋላ ይመጣል። ጎመን በጤና ይላል አማራ፣ ጎመን በጤና ይላል። ስለዚህ ራስህን አስመልጥ። መጀመሪያ ራስህን ወደ የድሮ አብርሽ በቃ የድሮ አብርሽ መሆን አለብህ። ይሄ ፍዝዝ ከማለት ከዚችም ከዛችም ከመለጠፍ መውጣት አለብህ። እንዴ አብርሽዬ አልታየህም እንደ ወንድሜ ሄርሜላ ቅፍ ስታረግ አንገቷ ስር ገብታ ውትፍ ትላለህ። ሩታዬ ቅፍ ስታረግ ሩታ አንገት ውስጥ ገብታ ውትፍ ትላለህ። ሁለት ወዶ የለም እኮ ወንድሜ፣ ሁለት ወዶ የለም። በቃ አንድ ሴት ይዞ ታዋጣኛለች፣ ትዳር ትሆነኛለች፣ ሚስት ትሆነኛለች ምትላትን አንድ ሴት ልብህ የፈቀደውን ጭንቅላትህ የፈቀደውን አንድ ሴት ይዞ መኖር ነው እንጂ ከዚችም መለጠፍ ትርፉ በሽታ ነው። ትርፉ እንደዚህ መወዛገብ ነው። ትርፉ ሰላም ማጣት ነው። ስለዚህ አንድ መስመር ይዘህ ሄድ። በቃ አንድ መስመር። እሺ አብርሽዬ፣ ስለዚህ አሁን መልካም መንገድ ብዬሃለሁ። እንግዲህ ቡታጀራ ልትሄድ ነው። ቡታጀራ ጋሽዬ ጋር ልትሄድ ነው። ስለዚህ መልካም መንገድ ብዬሃለሁ አብርሽዬ። መልካም መንገድ፣ መልካም ጉዞ እና ወደ ድሮ ማንነትህ እንደምትመለስ ተመልሰህ እንደምትመጣ እርግጠኛ ነኝ። እሺ አብርሽዬ፣ መልካም መንገድ ብዬሃለሁ።